فلأنصرن الحق حتى أنني أسقو على ساداتكم بطعاني. بسم الله الحمد لله الصلاة والسلام على رسول الله صلى الله عليه وسلم. السلام عليكم ورحمة الله وبركاته. كننت كتملكاتوቻችን መሃል በሲህር የተጠቃለ በጅን የተጎዳ ይኖራል አይንና ስቡዳ የተጎዳ ሰው ይኖራል ከናንተ ውስጥ ባይጎዳም ቤተሰብ እህት ወንድም ጓደኛ ጎረቤት የኔ የምትሉት ሰው በእንደዚህ አይነት ችግር ላይ ያለ ሰው ይኖራል ይሄ ችግር ባይኖርባችሁም የኛ ከምትሏቸውም የተነካካ ባይኖርም ግን ደግሞ ለጥንቃቄ የሚያስፈልጉ ቁም ነገሮችን ማግኘት የምትችሉበትን ፕሮግራም ይዘናል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የሁዳ መልቲሚዲያ ላይ የተዘጋጀ የሚቀርብ ሁዳ ፖድካስት የተሰኘ ፕሮግራማችን ነው። ባለፉት ሳምንታት የተለያዩ ኡስታዞችን እንግዶችን ይዘን ቀርበን የተለያዩ ነጥቦችን ይዘን ቀርበናል። እንደ ተማማርንበት እንደወደዳችሁ ተስፋ እናደርጋለን። ዛሬ ደግሞ አንድ ትልቅ ሼህ ይዤ መጥቻለሁ። ሼህ ሀሩስ አወል ይባላሉ። የአሩሲ ሰው ናቸው። በጣም ብዙ ጊዜ ረጅም ጊዜ በደረሳነት አሳልፈዋል። ረጅም አመታትንም በማስተማር አሳልፈዋል። ከዛ ካሩሲ ወጥተው አዲስ አበባ ከአዲስ አበባ ወደ ኢማራት ከኢማራት ወደ ኳታር ብቻ ብዙ ሀገሮችን ያስተማሩ ብዙ ሰዎችን እየखाደሙ ቆይተዋል። ከሱም በላይ ደግሞ አሁን ዛሬ የምናወራበት ነጥብ ላይ በጣም ብዙ ሰዎችን የተቸገሩትን ሲህር እንደዚህ የተጎዱ ሰዎችን ያከሙ ቆይተዋል። ለገንዘብ አልነበረም እንዲ ለስም ለዝና ለምናምን አልነበረም። እኔ እስካቀው ድረስ ሊላሂ ተዓላ ሲሰሩ ማቃቸው ኡስታዝ ናቸው። ዛሬ አብረውናሉ። ኡስታዝ ሀሩስ እንኳን ደህና መጡ። اهلا وسهلا. السلام عليكم ورحمه الله وبركاته. ላንተም ለተመልካቾቻችሁም እኔም ካንተ ጋር በመገኘቴ በጣም ደስ ብሎኛል። ኡስታዝ እስቲ ስለ ደረሳነት ህይወትህ መጀመሪያ እንዴት ነበር እንደው ትንሽ ነገር እኔ አውቃለሁኝ ግን ተመልካቾች ቢሰሙት ከንፈራቸው ጫፍና ጫፍን ይሄ በፈገግታ ይሄ ህመም አላድ እንደዛ እስኪሰማቸው ደስ የሚላቸው ይመስለኛልና ትንሽ እንደው እስቲ ትንሽ ሐቂቃ ይሄ ጉዳይ በመነሳቱ ደስ ይለኛል። ምክንያቱም ብዙ ጊዜ ሰዎች ያለፉበትን ትንሽ ካሁን ካሉበት ህይወት ጋር የማያመሳስላቸውን ታሪካቸው ማንሳት አይወዱም። በተጨማሪ ደግሞ አንዳንድ ሰዎች ያው ሚንበር ላይ ወይ የሆነ የዲን ቦታ ላይ ወይ ዳዕዋ ቦታ ላይ ሲያዩን ብዙም ለቅራአት ቦታ የተሰጠ ስለማይመስላቸው እኔ ሐቂቀተን በልጅነቴ ነው ቁርአን ህፍዝ ሳረግ እድሜ ከ12 በታች ነበረ። ለምን ቤተሰብ አባቴም አለይሂ ረህመቱላህ አያቴም ሑፋዞች ነበሩ። ከዛ የመጣ ስለነበረ ብሉግ ሳልደርስ ነው ቁርአን ያፈዝኩት። ከዛ ቀጥሎ ደግሞ ያው እንደምታውቀው አንተም ጠቅሰዋል በተወለድኩትና ባደኩበት አካባቢ በጣም ብዙ ዑለማዎች ብዙ መሻይኾች አሉ የተለያዩ ፈንን የሚያስተምሩ ማለት ነው። ፈን الحديث ብትል ፈን الفقه ስትል ፈን النحو والصرف የሚባሉ ብዙ ፈኖች አሉ። እንዲሁም እኛ ሀገር እንጂ ብዙ ጊዜ ሌላ ሀገር የማይገኝ ማለት ነው። እና እሱን ለመቅራት ከመጀመሪያ ጀምሮ ረጅም ጊዜውን ያሳለፍኩት ያው አሁን ብዙ ባይታወቅም አለ ግን በድሮ ደረሳ ተብሎ የሚታወቀው ነው። ያኔ ታዲያ ከቤተሰብ ትለይና ከተወለድክበት ወይ ደግሞ ካደክበት ስፍራ ርቀህ ዑለማዎች ያሉበት ሙምኪን ከአዲስ አበባ ወደ መቀሌ ልትሄድ ትችላለህ ወይ ደግሞ ከአዲስ አበባ ወደ ጅማ ልትሄድ ትችላለህ ዓሊም ፍለጋ ማለት ነው። እንደዛ ነው የቀራውት። ያው ፍቅህ የቀራውት ሌላ ቦታ ነው። ሉጋ አረብያም ሌላ ስፍራ ነው የቀራውት። علم الحديث ደግሞ እንደዛው ያው ከ40 ነዋዊ ጀምሮ እስከ ሱናኖች ድረስ የቀራንበት አንድ ዓሊም ትልቅ ሼኽ አሉ አሩሲ ሀገር። እና ያ ህይወታችን ትንሽ ያው ሰውን ባናሳዝን ይሻላል። ምክንያቱም ሰው ገና የሚያስተነግጥ ትንሽ የሚያስፈራ ነገር ስለሚሰማ ብቻ በደረስነት ያሳለፍነው ጊዜያችን በጣም ጣፋጭ ነበር። አሁን ያለውሳ እንዴት ነው? ያኔ ከነበረው የደርስ ፍቅር የመማር ፍቅር
ከሀገር ሀገር መንከራተት የሚበላ የለ ምናልባት በእግራችሁ ነው የሚለበስ ጫማ የለ የምትለብሱት ለማጠብ ጊዜ ላይኖር ይችላል ከመራብም ከመራቆትም ከመንገላታትም ከቤተሰብ ናፍቆት ፍቅርም ከዚህ ሁሉ መንገላታት ጋር የምታገኙት ዕውቀት አለ እንደዛ ተሰቃይታችኋል ደግሞ አሁን ላይ ያሁን ጊዜ ወጣቶች በአርሰናል ፍቅር በማድሪድ ፍቅር በእንደዚህ በኳስ ፍቅር ልባቸው ውልቅ ብሎ ከዛው ሚዲያ ላይ ነው ዕውቀትን የሚቀርሙት ከዛው ነው ደግሞ ቁርአን ተፍሲር መፈሰር የሚጀምሩት እንደዚህ ነገር አለና ይሄስ እንዴት ታየዋለህ እግረ መንገድ ተዘብተን እንደው ትንሽ በዚህ አጋጣሚ አንድ ፈገግ የሚያስደርግ ነገር ልንገርህ እኔ ያሳለፍኩትን የድሮ ህይወቴን የደረስነትን ህይወቴን አንድ ጊዜ ለልጄ ስተርካት ነበር አላህ ይحفظها እና እንዴት እንደቀራን ለምሳሌ ያለ ጫማ እንደምንሄድ አንዳንድ ጊዜ የምንለብሳቸው ሱሪ ቁምጣ እንደሆነ የምንኖርበት ቤት ወይ ደግሞ የምናድርበት ቤት አንዳንድ ጊዜ ከተለያዩ እንስሳቶች ጋር አንድ ላይ ተቀላቅሎ የምንኖርበት እንዲሁም አንድ ጊዜ የሆነ ቦታ ላይ ማደሪያ አጥቼ ለሊት አንድ ሴት በህይወት ካለች ጀዛህ አላህ ኸይር ከሞተችም አላህ ይርሐምها አስጠጋችኝ ማደሪያ ቦታ አልነበራትም ብዙ ልጆች ስለነበሯት ያስተኛችኝ የቱ ጋር ነው ያው ቤት ውስጥ የሚያድር እንስሳ አለና እዛው ቦታ ላይ አስተኛችኝና ሱብሃንአላህ ለሊት በተኛውት አንዲት ጥጃ መታሽ እንቷን ላይ ለርቀቀችብኝ እና አልሙሂም ይሄንን ታሪክ ለልጄ ሳወራላት እንዴ ባባ አለችኝ አንተ አያመል ጃሂልያ ነበርክ እንዴ አያመል ጃሂልያ እንዴ ምትኖረው አለችኝ እና ሐቂቀተን ያ የነበረው ጊዜ የዕልምን ለመፈለግ ዲንን ለመማር ያለን ቁጭትና ያለን ጉጉታችን በጣም ነው የሚገርመው ምግብ አናገኝም አይደለም የምግብ ጭንቀት አይደለም በዛን ሰዓት የምንቀራበት ኪታብ ራሱ በጣም ውድ ነበር ሐማችን ፍላጎታችን እንዴት አድርገን አንድ የተፍሲር ቁርአን የተፍሲር ኪታብ እናገኛለን ወይ ደግሞ እንዴት አድርገን አንድ የሽሩህ الحديث የሚባሉትን ሸርህ ያሉትን ኪታቦችን እንዴት እናገኛለን የሚል ጉጉት ነበርና حتى ኪታብ ስለማናገኝ ምንድነው የምናደርገው ሸርህ ፈልገን ሰላጣን ኪታቡ ላይ ዳርዳሩ ላይ ማለት ነው ይሄ ሐሺያ ይባላል ዳርዳሩ ላይ በስክሪፕቶ እንጽፍ ነበር ተፍሲሮችን አንዳንድ ምልክቶችን በዛ እንይዝ ነበርና ባሁኑ ጊዜ ግን ሱብሃንአላህ ያው ዘመን ስለተመቻቸ ኪታቡም አለ ያው ኢንተርኔትም የምትፈልገውን መጽሐፍ ማውረድም ማንበብም ትችላለህ አሁን ዒልም ሳይሆን የጠፋው አሁን ዓሊም በዛ ስለ የእውነተኛ ዓሊም አሉ አላህ ያስቀመጣቸው አላህ ይጠብቃቸውና ግን ሁሉም ዓሊም ሆነ አሁን የሆነች አንድ ነገር ያነብና ወይ ደግሞ ይሰማና ከዛ በኋላ ቁርአን ሊፈስር ቁጭ ይላል ቁርአን ለመፈሰር በጣም ብዙ ሽሩጦች አሉ ሐቂቀተን በዚህ አጋጣሚ እኔ ለወንድሞቼ ለእህቶቼ ምሰጠው ነሲሃ ቁርአን ለመፈሰር አትሩጡ ሌላ ነገሩን ብትናገሩም ቁርአን ለመፈሰር አለላቀል 3 ሽሩጦችን መጠበቅ አለባቸው አንደኛ ሉጋ አረቢያ ማወቅ አለባቸው ሁለተኛና ዋና ጉዳይ ተለቂ ይፈልጋል ከዓሊም አንድን ተፍሲር እንኳን ቢያንስ ለመልመድ ወይ ደግሞ ለመማር ከአንድ ዓሊም እግርን ሰብረ ተቀምጠ መማር ያስፈልጋል የሶስተኛውና እንደ ምክንያት ማቀረውን አስባቡ ንዙል የሚባሉ አሉ መጀመሪያ ወረደው الناسخ المنسوخ የሚባላል እና እነኚህ ነገሮችን ካላወቃቸው የምትበላሽው ነገር ይበዛልና ሰው እንደዚህ ነገር ላይ ትኩረት ከሚያረግ ቢማር መጀመሪያ የሚለው እንደምታቆው በአሁኑ ጊዜ ያው ደረሳ የሚባለው በጣም የጠፋበት ማለት ባልችልም በጣም የምንምንበት ዘመን ላይ ሰላለን ከድሮ ዘመን ጋር ከኔ በፊት ጠባኝ የነበሩ ዓሊሞች አሉ በጣም አሁንም በህይወት ያሉ ያንኛ ስንማር በነበረ ጊዜና አሁን ያለው አህዋል በጣም ነው የሚያሳዝነውና ዒልም ላይ ትኩረት ቢደረግ ጥሩ ነው እላለሁ በዚህ አጋጣሚ በዚህ በዒልም ላይ የሚሰሩ ኢብኑ መስዑድን ሌሎችም አሉ ብዙ መድረሳ ከፍተው ጉዳይ ብለው ስራዬ ብለው የሚሰሩ ትልልቅ መድረሶች አሉ ህይወታቸውን ለዚህ የሰጡ ትልልቅ መሻይኾች አሉ እነሱን አላህ ያቆይልን ከልብና መሰግናለን ከፋይንካቸው ግን የሚንቀዠቀዡትን የኔ ቤቴዎችንም ደግሞ ሳብ ያዝ ማለት ቢጀምሩ በተለይ ቁርአን ላይ ዘለው የሚገቡትን እግረ መንገድ መንሳታችን ማስተዋወሳችን ነው ወደ ዋናው ወደ ተገናኘንበት ርዕስ እንመጣለን ዛሬ
فلأنصرن الحق حتى أنني أسطو على ساداتكم بطعاني ክብራትና ክብራን ተመልካቾቻችን እናም ዛሬ ወደ ተገናኘንበት ዋናው ርዕሳችን ሰዎች እየተቸገሩ እየተጠቁበት ስላለው እንመጣለን። ሲህር አይንናስ ምንድነው በጅን መጠቃት ስለነዚህ ነው ለምናወራው ዛሬ ማለት ነው። የመጀመሪያ ጥያቄ በጅንና በሸይጣን መካከል ልዩነት አለ? أحسنت بارك الله فيك بمجمرة هن رأس بمانساته بتاع ما سكنالله ممكنياتهم هن قداي بتملكته ብዙ የተበላሻቸው ነገሮች አሉ ይሄንን ነገር ማስተካከል ያለብን ኃላፊነቱ በመጀመሪያ ደረጃ የሚወርደው ዑለማዎችና ዱዓቶች ላይ ነው ከዛ ሲቀጥል ደግሞ የሚዲያ የራሱን ድርሻ አለው በዚህ ጉዳይ ላይ በደንብ ቢሰራበት ጥሩ ነው እያልኩኝ ሲቀጥል በመጀመሪያ ስለ ጅን ሲነሳ ሰው ይፈራል ተቃለ መታወቅ ያለበት ነገር ምንድነው ከሁሉም በፊት ማለት ነው ጂን የሚባለው ነገር መፍራት የለብንም አስሉ እንሶች ናቸው ጃኖች ናቸው እንስን የሚፈሩት እንጂ እንስ ጂን መፍራት የለበትም እነሱ ራቸው የተናገሩት ነው በሱረቱል ጂን በቁርአን ላይ ማለት ነው እና ሊታወቅ የሚገባው ነገር ምንድነው ጂንና ሸይጣን የተለያየ ነው ሲያሚው ማለት ነው ጃን ማለት ራሱን የቻለ ልክ አላህ Subhanahu Wa Ta'ala ሲፈጥር إنسان اندفتره هلو جنن انفتره لذين بسورة الرحمن خلق الإنسان من صلصال من فخار وخلق الجان من مارج من نار اندزي بلو تناقروتال ይሄ ብቻ ሳይሆን ጅን የሚባል ራሱን የቻለ ዘር ወይ ደግሞ ራሱን የቻለ የሆነ እንትን እንዳለ በቁርአን በሱረቱ الصافات وجعلوا بينه وبين الجنة نسبا ولقد علمت الجنة إنه لمحضرون ብሎ ተናግሯል ስለዚህ ጅን ማለት ልክ እኛ አባታችን አደም አለይሂ ሰላቱ ወሰላም የመጀመሪያ የኢንስ አባት እንደሆነ ሁሉ የጃኖቹ አባት ይሄ ኢብሊስ ተብሎ የሚታወቀው ማለት ነው ይሄ ኢብሊስ የተባለበት ይሄ ፍክራ ሲያሜው የአላህን ትእዛዝ ከጣሰ በኋላ ነው ይሄንን ሲያሜ የተሰጠው ኢብሊስ ማለት የተረገመው ወይ ደግሞ የተባረረ ማለት ነው ከአላህ ረህመት ይወጣ ማለት ነው ሸያጢን ማለት ደግሞ يسمى كل من تشيطن شيطان سواء كان الإنس والجن جن ميهون إنس ميهون متفوسر على يتسامر شيطان يبالال ለምሳሌ እኛ አንድን ሰው ስንኮንነው ይከለኮ ሸይጣን ነው እንለዋለን ሸይጣን ግን እሱ እንስ ነው ሸይጣን የምንለው ለምንድነው መጥፎ ስራ ስለሰራ ነው ስለዚህ ሸይጣን ከኢንስም አለ ከጂንም አለ ለዚህ ነው አላህ Subhanahu Wa Ta'ala በቁርአን شياطين الانس والجن ብሎ ይጠራው ከሸያጢን ከጃኖችም ሸያጢን አለ ከኢንስም ሸይጣን አለ ማለት ነው መጥፎ ስራ የሚሰራ ሰው ሸይጣን ይባላል ጅንም ባይሆን ማለት ነው ስለዚህ ያለው ፈርቁ በእነሱ መካከል ጃን ውስጥም ሸያጢኖች አሉ ሸያጢን ያልሆኑትም አሉ ያው ስማቸው ሸያጢን ብሎ ቢታወቅም ማለት ነው እንስስትም ሸይጣን የሆነ ሰው አለ ይሄ ነው ልዩነቱ ኡስታዝ እንደዛ ከሆነ አይታዩም እነሱ አይደል አይታዩምና እኛን ግን ያዩናል አይደል طبعا በእኛና በእነሱ መካከል በአፈጣጠር ደረጃ አላህ Subhanahu Wa Ta'ala ሲፈጥር የለየው ይሄ ነው الله በቁርአን ምናል انهم يرونكم من حيث لا ترونهم الناس እናንተን ያዩዋቸዋል እናንተ እነሱን አታዩዋቸው ብሎ ተናግሮታል ነገር ግን የማናየው እኛ ተራሰዎች ነው እንጂ አንዳንድ ጊዜ አንቢያዎች ያዩዋቸዋል ለምሳሌ ነብዩ አለይሂ ሰላቱ ወሰለም አንድ ጊዜ ሰላታቸውን ሲሰግዱ እጃቸውን ሲልክ ወይ ደግሞ እጃቸውን የሆነ ነገር ለመያዝ እንደሚንጠራራ ሁሉ ሲንጠራሩ ሰሃቦች አዩዋቸውና ያ ረሱላህ ዛሬ አዲስ ነገር ነው ያየነው ምንድነው ሲባል አንድ ኢፍሪት አንድ ጅን እኮ ሰላቴን ሊያቋርጥብኝ መጥቶ አነኩት አሉ አይቶት ማለት ነው አነኩት ከዛ ከመታነቁ የተነሳ ያ የጅኑ ለሃጩ ጄላ ይቀራሉ እኔ የነብዩላህ ሱለይማንን ዱዓ አስተውሽ ነው እንጂ ነብዩ ሱለይማን ዱዓ ሲያረጉ ረቢ هب لي ملكا لا ينبغي لاحد من بعدي ለኔ ብቻ የሚሰጠኝ ንግስና ስጠኝ ብሎ ዱዓ ሲያረጉ አላህ እሳቸውን جنن عند انس انديازو الله سبحانه وتعالى اغرالاچو من الشياطين من يغوصون له ويعملون عملا دون ذلك
ነብዩላህ ሱለይማን ልክ እንስን እንደሚያዙ ጃኖችን ያዟቸው ነበር ስለሚያዩዋቸው ማለት ነው ስለዚህ ያቺን ዱዓ አስታውሼ ነው የለቀኩት እንጂ አሉ ተመልከት እንግዲህ አሁን ይሄንን ጃኖችን ለሚፈሩ ሰዎች ናቸው እንደ ምሳሌ ማነሳው ይሄንን ዱዓ አስታውሼ ተውኩት እንጂ እጃው አምጥቼ ተልعبوا به صبيان المدينه አሉ አምጥቼው የመዲና ህፃናቶች እንዲጫወቱበት አደረግ ነበር አሉ ሱብሃንአላህ ስለዚህ እነሱ እኛን ያዩናል እኛ ግን አናያቸውም በዛ ምክንያት ነው ትንሽ ልንፈራቸው የምንችለው ማለት ነው ከዚህ ጋር ተያይዞ ኡስታዝ የማታየው አካል ሊያጠቃህ ይችላል እንዴት ነው የሚያጠቁን እነሱ ሐቂቃተን ማጥቃት ሲባል ባሁኑ ጊዜ በተለይ አሁን ባለንበት ዘመን ላይ እያጠቃን ያሉት ጃኖች አይደሉም ሰው ነው ሰው ራሱ ክፉ የሆነ ነው የመጣው ለምን ሸያጢኖችን የሚጠቀሙ ጃኖችን የሚጠቀሙ እነኚህ ጦምቃ የሚባሉ ሰዎች ወይ ደግሞ ሳሂሮች ማለት ነው ሲህር የሚሰሩ ሰዎች ጃኖችን ተጠቅመው ነው ሰው ላይ ጥቃት ያደረሱ ያሉት እንጂ ጂኒው አንዳንድ ጊዜ እውነት ነው ጂኒው ሊያጠቃህ ይችላል ግን አብዛኛው ያጠቃ ያለው ምንድነው ሲህር እየሰሩ ማለት ነው ሲህርን የሚሰሩት የሚታገዙት በማን ነው በጃኖች ናቸው ግን ያንን ሲህር የሚሰራበትን ይሄ ማንኛውም ሲህር የሚሰሩበት ብዙ እንትኖች አሉ ያው የሚጠቀሙባቸው ነገሮች አሉ ያንን ነገር ራሳቸው ሰዎች ናቸው የሚያደርጉት እና ጂኒ ሊያጠቃህ ይችላል አንተን የሚለክፍህ ከሆነ ማለት ነው ጂን አንተ ራስን ካልጠበቅ ወይ ደግሞ አስፈላጊ ነገር ካላደረክ መጥቶ አንተ ውስጥ ገብቶ ማለት ነው ይሄ መስ የሚባል ነገር አለ ጂን አንተ መልከፍ ማለት ነው ውስጥ ገብቶ አንተ ሊያጠቃህ ይችላል ማለት ነው ጀዛከላህ ኡስታዝ እዚህ ጋር ኡስታዝ በሲህር በቡዳና በጅን መለከፍ መሃል ያለው ልዩነት ከመንገርህ እንድትነግረን እንፈልጋለንና ከዛ በፊት ግን አሁን በጃኖች የሚጠቀም ለምሳሌ ነብዩላህ ሱለይማን አለይሂ ሰላም ጅን ታዘዙት ነበር ጃኖች ታዘዙት ነበር ምንድነው ኩርሲዋን እንዲያመጣ ሲያዛቸው ምናምን እንደዚህ ይታዘዙት ነበር ተፈቅዶለት ነበር አላህ Subhanahu Wa Ta'ala ፈቅዶለት ነበር የተከለከለው የቱ ጋር ነው አሁን ያለው መፋሂም ይሄ ነው አንዳንድ ሲህር የሚሰሩ ሰዎች ይሄንን እንደ መስረጃ ሊያቀርቡት ይችላሉ ነገር ግን ሸታን በጣም የተለያዩና የተራራቁ ልዩነቶች አሉ ነብዩ ሱለይማን አለይሂ ሰላም በመጀመሪያ ደረጃ ነብይ ናቸው ነብይ እንደመሆናቸው አላህ Subhanahu Wa Ta'ala እንደ ነብይም እንደ ንጉስም ነብይ ብቻ ሳይሆን ንጉስም ነበር እንደ ነብይም እንደ ንጉስም የተለየ ነገር ሰጥቷቸው ነበር ልክ ለነብያችን መሐመድ ሰለላሁ ዐለይሂ ወሰለም የተለየ ከሰው የተለየ ብዙ ነገር የተጠዋሉ ነብያችን አለይሂ ሰላቱ ወሰለም ነብዩ ሱለይማንም እንደዛው ራሱን የቻለ አላህ የሰጣቸው አላህ ያገራላቸው ነገር አለ ለዚህ ነው አላህ Subhanahu Wa Ta'ala በቁርአን ይሄን ነገር አገራንለት እንስንም ጂኑንም እንዲሁም طير የተለያዩ እንትኖችን አላህ አገራላቸው ይሄ እንግዲህ እሳቸው የሚጠቀሙበት በቀጥታ ያንን ሰው ወይ ደግሞ ያንን ጂን ማዘዝ ስለሚችለው ነው ቅድም ለምሳሌ ያነሳው እሳቸው ወደ የመን ቢልቂስ ጋር ያንን ኢፍሪት ሲልኩት እኮ በቀጥታ አዘውት ነው እሳቸው አዘውት በእሳቸው ስር ሆነው ነው ሸያጢኖች በጣም አላፊክራ ሸያጢኖች ወይ ደግሞ ጃኖች አፍዋን ነብዩ ሱለይማን በጣም ይፈሯቸው ነበር በጣም እነሱ እንዲሁም አላህ በቁርአን ገይብን አንዳንድ ሰዎች ጃኖች ገይብ የሚያውቁ ይመስላቸዋል ጃኖች ገይብ ያለማወቃቸው የተነሳ እንዲሁም እንስን እንደሚፈሩ አላህ በቁርአን ነግሮናል ነብዩ ሱለይማን ጃኖችን አዘው ስራ እየሰሩላቸው ማለት ነው ጃኖች ስራ እየሰሩላቸው እያለ እሳቸው እንጨት ላይ ተደግፈው ቆመው ይያዩዋቸው ነበር ያኒ የተቆጣጣሯቸው ማለት ነው እሳቸው ቆሞ ባለ እነሱ ይሰራሉ እሳቸውን ቀና እንኳን ብሎ ማለት ማየት ፈርተው ስራቸው ይሰቃዩ ነበር መጨረሻ ላይ ነብዩ ሱለይማን ቀን መጣና ሰው ናቸው ሞቱ ሲሞቱ መሞታቸውን እንኳን አላወቁ እየተሰቃዩ ነው እየሰሩ ነው እየखाደሙ ነው እንትኖች በልቷቸው ነው አይው መጨረሻ ላይ ያንን የተደገፉት እንጨት እንትኑ ያ እንጨት የሚበላ እንትን አለ አይደለም እሱ በልቶት እንጨቱ ሲወድቅ እሳቸው ወደቁ አላህ ምንድነው ያለው መጨረሻ ላይ ይሄንን ጉዳይ ሲጠቅ ማለት ነው فلما خر تبينت الجن أن لو كانوا يعلمون الغيب ما لبثوا في العذاب المهين
እሱ ሲወድቅ አወቁ ነብዩ ሱለይማን መሞቱን አሉ። ገይብ ቢያውቁ ኖሮ አይሰቃዩም ነበር። እና ነብዩ ሱለይማን በዚህ መኩል ሲያዟቸው አላህ ሲያገራላቸውና ይሄን እንደ ስጦታ ለስጣቸው ነው። የተከለከለው ደግሞ በሸሪዓችን እኛና ጃኖችን የሚያገናኝ ምንም አይነት የጓደኝነትም ወይ ደግሞ የዝምድናም ወይ ደግሞ የአብሮ መስራትም የሽርክናም የቢዝነስ መስራትም የለም በሸሪዓችን የተከለከለ ነው። ለምን ከተባለ ጃኖች ድሮ ነብያችን አለይሂ ሰላቱ ወሰለም ከመላካቸው በፊት ወደ ሰማይ እየተጠጉ አንዱ ላይ ወጥቶ ያዳምጡ ነበር። ምንድነው የሚያዳምጡት? ከሰማይ የሚሰጠውን አንዳንድ ትእዛዞች ማለት ነው። ያንን ትእዛዝ ወስደው ምን ያደርጋሉ? አምጥተው ከ100 ውሸት ውስጥ 99 ውሸት አምጥተው አንዷን ወንት ብቻ እየቀላቀሉ መተው ለማን ይሰጣሉ? ለጦምቃዮች ሰጡ ነበር። ጦምቃዮች ምን ያደርጋሉ? ያቺን እውነት ወስደው ያቺን 99 ውሸት ጨምሮበት ለሰዎች ነግረዋቸው ሰዎች ያምናሉ ማለት ነው። ስለዚህ በሸሪዓችን የተከለከለው ነገር ምንድነው? አላህ Subhanahu Wa Ta'ala በቁርአን ሸይጣን አድዋችሁ ነው ተጠንቀቁት። አለም አህድ ኢለይኩም ያ በኒ አደም አላ ተዕቡዱ ሸይጣን ኢነሁ ለኩም አዱው ሙቢን። ጠላታችሁን ግልጽ የወጣ ጠላታችሁ ነው። ስለዚህ ተጠንቀቁት ነው ያሉ እንጂ ከሱ ጋር ዝምድና ሆኖ አላለም። አብራችሁ ስሩ አላለም። አንዳንድ ሰዎች ግን ምንድነው የሚያደርጉት? ከጃኖች ጋር ይፈራረማሉ ማለት ነው። ምንድነው የሚፈራረሙት? እኛ እንደዚህ አይነት ነገር እናቀርባለን፣ እናንተ እንደዚህ ነገር አድርጉልን። ማንኛውም ስህር የሚሰራ ሰው ጃንን ሳይखाድመው ወይ ደግሞ ለጃን የሚያስፈልገውን ቁርባን ሳያቀርብለት ጃን አይጠጋውም ወይ ደግሞ አይሰራለትም። ስለዚህ አላህ በቁርአን ሲናገር ምንድነው ያለው? ኢነማ ذلكم الشيطان يخوف اولياءه فلا تخافوهم وخافون ان كنتم مؤمنين። ያ የሸይጣን ተንኮል ሴራ ነው። ሸይጣን የሚያስፈራራበት መንገድ ነው። ማንንም የሚያስፈራራው አውሊያሁ ጓደኞቹን ወይ ደግሞ ወዳጆቹን የሚያስፈራራበት አትፍሯቸው ይላል። ስለዚህ እነኚህ ሰዎች ምን ያደርጋሉ? ከነሱ ጋር በመስራት ቁርባን በማቅረብ ሰውላች ስህር በመስራት ማንኛውም ስህር የሚሰራ ሰው ኸይር ነገር ሰርቶ አይደለም ከሸይጣን ጋር ዝምድና حتى እነሱ ራሳቸው ማለት ነው ስህር የሚሰሩት حتى ሸያጣን ጃኖች ራሱ انما نحن فتنة فلا تكفر። سهر ለመማር ስትመጣ ማለት ለመስራት አይደለም ለመማር እንኳን ስትመጣ እኛ ፊታነን በእኛ ምክንያት ከአላህ መንገድ እንዳትወጣ። ስለዚህ ከነሱ ጋር ተዓሙል መሆን ከነሱ ጋር መስራት ኩፍር ነው። ሱብሃንአላህ። እነሱ ጋር የሚሄዱሳ ምንድነው ፍርዳቸው? ለምሳሌ ጠንቋይ ጋር የሚሄድ ሰዎች ላይ ሲህር የሚሰራ ሰው ምንድነው ከዲን አንፃር ያለው ነገር? طبعا እኛ እዚህ ቦታ ላይ ለፈትዋ ባንቀመጥም ይሄ የታወቀ ነገር ስለሆነ በሐዲሳችን ነብዩ ሰለላሁ ዐለይሂ ወሰለም انما حد السحر السيف سحر የሚሰራ ሰው መገደል ነው። ምንም በሸሪዓችን በኩል ማለት ነው። እንዲሁም አይደለም ስህር ማለት ነው። አይደለም ስህር መስራት ወይ ደግሞ የሚጠነቁሉ ሰዎች ጋር የሄደ يطيقوا አይደለም የሄደ እነሱ ጋር ለን ተቀበለው ሶላህ 40 يوما 40 ቀን ሰላት ተቀባይነት የለም። ይሄ ብቻ አይደለም እንዲሁም فصدقه طيقوت የሆነ ነገር ነግሮት ያንን ያመነ فقد كفر بما انزل على محمد صلى الله عليه وسلم በነቢያችን ላይ በወረደው ቁርአን ከፍረዋል አሉ። አንተ ሳትከፍር ወይ ደግሞ ከአላህ መንገድ ሳትወጣ ምንም አይነት ሳሂር ጋም ወይ ደግሞ ካሂን ጋም አትሄድም። ይሄ የታወቀ ነው። ስለዚህ መጨረሻው ተውባ ካላረገ የታወቀ ነው። لا طبعا በቁርአን እኮ ነው انما نحن فتنة فلا تكفر ኩፍር ነው። ስለዚህ ብዙ ጊዜ አይተህ ኮነ ምናልባት እኔ አንዳንድ ሰዎች ላይ ሩቅያ ሳደርግ መጀመሪያ ሳሂሩ ሲወጣ ወይ ደግሞ ሲራ ያደረገው ሲወጣ ሻሃዳ ሲዘዋለሁ አይተህ ከሆነ ማለት ነው። ለምንድነው ሻሃዳ ማሲዘው? لانه خلاص هذا يحتاج للتوبه توبه አስደርጓሉ ከዛ በኋላ ሻሃዳ ሲዘዋሉ እና በጣም ከባድ ነው ነገር ይው ማለት ፈልጌ ነው። ስለዚህ ክብራትና ክብራን እህት ወንድሞቻችን አባት እናቶቻችን ይሄንን ፕሮግራም የምትከታተሉ ከናንተ ከእህት ወንድሞቻችሁ ትዳሬ ተበላሽ እከሊት ቀማችኝ ብላ እሷም ደግሞ ትዳሯን ለማስመለስ ሊሆን ይችላል ጠንቋይ ቤት ለሲህር የምትሄድ ሴት ካለች ኩፍር ነውና
ተውበት አድርጊ ሌሎችም እንደዚሁ ትዳር የተበላሸ እንደዚህ በቅናትም ደግሞ ቅናት ተቀንተው እህቶችን ለማጥቃት የሚሄዱ ሰዎች ካሉ ኩፍር ነውና አደብ ግዙ የሰዎችን ትዳር የምታበላሹ ካላችሁ ኩፍር ነውና አደብ ግዙ ይሄ ከቁርአን ላይ የመጣ ነው ሐዲስ ላይ ያለ ነውና ተጠንቀቁ ሚል መልእክት አለው ኡስታዝ ጋር ኡስታዝ ሌላ ጥያቄ ምንድነው ሶስት ነገሮች አሉ ቅድም እንደተነጋገርነው ሲህር አለ በጅን መሳል አይደል ጅን የጅን አለ ጅን መለከፍ አለ ከዛ ደግሞ አይንና ሳለ ምንድነው ሶስቱ ልዩነታቸው የመጀመሪያው ጥያቄ ሲሆን ሁለተኛው ደግሞ ሶስቱም ባንድ አንድ ሰው በሶስቱም ባንድ ሊጠቃ ይችላል احسنت አሁን በቀላሉ እንጀምር ያው ሰው እንዳይፈራ ማለት ነው አትፍሩ አብሽሩ ሰው እንዳይፈራ በቀላሉ ስንጀምር በአይንናስ እንጀምራለን አይንናስ ማለት አንድ ሰው የሆነ ነገር ያይና በዛ ነገር ይደሰታል ወይ ደግሞ ያምረዋል ማለት ነው ያን ነገር ሲያምረው በአይኑ ሲያይ ወይ ማሻአላህ ካላለ ወይ ደግሞ ለዛ ሰው ጥሩ ነገር እንትን ካልተመኘ ያ ሰው አይኑ ውስጥ ይገባና ይተማማል ማለት ነው ይሄም በሐዲስም በቁርአንም ያለ ነብዩ ሰለላሁ ዐለይሂ ወሰለም አይን ሐቅ ነው አሉ حتى قصه درجه ان الصحابي አንዱን صحابي ሲታጠብ አይቶት ገላውን አይቶት ማለት ነው ገላውን ስለሚያምር በጣም ታመመ ሰውየው ማለት ነው ከዛ ነብዩ ሰለላሁ ዐለይሂ ወሰለም በጣም ተቆጡ አያመዱ على احدكم الى اخيه فيقتله አንዳችሁ ወደ አንድ ወንድሙ ሄዶ ይገለዋል እንዲያሉ በጣም ከባድ ነውና እንዲሁም አይን አሉ ነብዩ አለይሂ ሰላቱ ወሰለም የሰው ልጅ ቀብር ልትከተላለች ልክ ግመልን ድስት እንደምትከተው አሉ በጣም ቆንጆ ግመል ታይቶ ማለት ነው ግመል ታይቶ ግመሉ ካማረና በቡዳ ከበላው ሊሞት ይችላል የሰው ልጅም እንደሚሞት ማለት ነው አይን ማለት ይሄ ነው ይሄ በዓለም الرقية ቀላል እንለዋለን ለምን በጣም ስለማያስለፋ ማለት ነው ለዚህ ነው በቁርአን ወለውላ اذ دخلت جنتك قلت ما شاء الله ሰው ሱረቱል ካህፍ ላይ የራሱን ገንዘብ ወይ ደግሞ የራሱን ማሳኮ በአይን ሲያየው ችግር እንዳይፈጥር ማሻአላህ አትልም ወይ ስለዚህ ጥሩ ነገር ያያችሁ ሰዎች ባካችሁን የሆነ ነገር ስታዩ hatta ማሻአላህ ወንድማችን ነው ፈክር እንደዚህ አምሮበት ስታዩ ማሻአላህ በሉ ለምን ያ ነገሩን ትንሽ እንትን ያደርጋል ማለት ነው አይንናስ ማለት ይሄ ነው ይሄ طبعا ከጅንም ከስህር ጋር የተያዘ ነገር አይደለም ለልጆቻቸው ማሻአላህ ይበሉ ብዙ ጊዜ እናቶች ልጃቸውን ይበላሉ احسنت ልጅ አባት ልጁ ሊበላ ወይ ደግሞ እናት ልጇ ልትበላ ትችላለች ይሄ ዋቂዕ ነው እኔ ጋር የመጣ ብዙ ማቃቸው ታሪኮች ስላሉ ማለት ነው ስለዚህ የሆነ ነገር ስናይ ተረብለን ማሻአላህ እንበል የሚለው መልእክት ሲሆን ሌላው የሁለተኛው ጃን ቅድም እንደነሳ ነው አንዳንድ ጊዜ በጃኖች ስፍራ እንገኝና በእነሱ እንለከፋለን ጣሃራ ያልሙ ቦታዎች ላይ እነሱም እንደኛ መስገጃ ቦታ አላቸው ምግብ አላቸው የተለያዩ የራሳቸው መኖሪያ አላቸው እንደዛ አጋጣሚ ላይ መተን እነሱ ሊያጠቁን ይችላሉ ማለት ነው ውስጣችን ሊገቡ ይችላሉ ማለት ነው ወይ ደግሞ አንዳንዴ ሳሂሮች ስህር የሚሰሩ ሰዎች ወደኛ ሊልኳቸው ይችላሉ ለምን ጃኖች በሳሂሮች ስለሚخدሙ እነኛ ሳሂሮች ጃኖችን የሚፈልጉ ቦታ ሊልኳቸው ይችላሉ طبعا ይሄን ነገር የሚያደርጉት ወይ ደግሞ የሚጠቁት በኋላ ላይ እናነሳዋለን ጥንቃቄ ማድረግ ሰዎች ናቸው እና ጃን አንተ ውስጥ ገብቶ ሊያጠቃህ ይችላል ሊያሳምምህ ይችላል ሊያደክምህ ይችላል ብዙ ችግሮች ሊፈጥሩ ይችላሉ ይሄ ጃን ይባላል ይሄ የጅን መስ ይባላል ማለት ነው ይሄም ትንሽ ከዛኛው ቢበልጥም ትንሽ ይሄ ይሻላል ለምን በተለይ ሙእሚን ጃን ከሆነ ቁርአን ስትቀራለት በቀላሉ ከዛ ከያዘው ሰው ሊነሳ ይችላል ማለት ነው ሌላውና ከባዱ ነገር ስህር ነው በተለይ በአሁኑ ጊዜ በጣም በዓለም ላይ አመተን በአገራችን ላይ خاصተን በኃይለኛው እየተሰራጨ ያለው ማለት ነው ስህር የሚባል طبعا ስህር የሚሰራው እንዳልኩት በጃኖች እገዛ ሲሆን ስህርን የሚሰሩ ሰዎች ደግሞ አሉ ለክድም ደጥንቃዮቹ ማለት ነው ስህርን የሚሰሩት እነሱ ቁሳቁሶች አሉ በጣም ብዙ ቁሳቁሶች ደም ሊሆን ይችላል ጸጉር ሊሆን ይችላል ቢላ ሊሆን ይችላል ባሊ እንትኖችን ሊሆን ይችላል
የራስ ልብስ ሊሆን ይችላል ብዙ ነገሮችን እንትን ይያሉ ስህርን ይሰራሉ ማለት ነው ስህር በጣም ብዙ አይነት ነው እሱን ሌላ ጊዜ የምናነሳው ሲሆን ስህር المأكول የሚባል መድፉን የሚባል አለ መድሹሽ የሚባል አለ መድሁን የሚባል አለ የሚቀባ የሚበላ የሚጠጣ የሚቀበር የሚረጭ ብዙ አይነት ነው ያለው እሱ ራሱን ይቻለ እንትን አለውና እሱ ነው ከባዱ በተለይ ባሁኑ ጊዜ የተሰራጨው ማለት ነው ሰው ሲቀናብህ ወይ ደግሞ ሲበሳጭብህ አንተን የሆነ ነገር ማድረግ ሲያቀታው አንተ መስህር ያጠቃህ ይችላል ላኪን ሁላችንም እናውቅ የሚገባው ነገር በስህር የሚጠቃው ሰው بإذنillah ነው ስህር ራሱ ሰውን መጉዳት አይችልም وما هم بضارين به من أحد إلا بإذنillah ማንንም ሰው ሊያጠቃው አይችሉም በአላህ ፍቃድ እንጂ طبعا አንተ ቅድመ ዝግጅትና ቅድመ ጥንቃቄ ካላደረክ በስህር ልትጠቃ ትችላለህ ስለዚህ ስህር ይሄ ነው ጅን ይሄ ነው ባጭሩ ማለት ነው فلأنصرن الحق حتى أنني أسقو على ساداتكم بطعاني ክብራትና ክብራን ተመልካቾቻችን እየተከታተላችሁ ያላችሁት በሁዳ መልቲ ሚዲያ ሁዳ ፖድካስት ነው ስለ ጅን አይንና ስህር እየተወያየን ያለነው ኡስታዝ ሼህ ሀሩስ አወል አብረውናሉ እስከ ዝግጅታችን ጫፍ ድረስ አብራችሁ እንድትቆዩ አሁንም በአክብሮት በፍቅር እንጠይቃለን ይሄ ፕሮግራም ብዙ እህት ወንድሞችን ይጠቅማልና ለሌሎች ወንድም እህቶችም ሼር እንድታደርጉ ላይክ ፎሎ እንዲያደርጉንም እንድትጋብዙ አሁንም በፍቅር በአክብሮት እንጠይቃለን ሸሃችን ሌላ መጠየቁት ጥያቄ ምንድነው መጠበቂያው ታዲያ አልহামዱሊላህ እንዳልከው እነኚህ ነገሮች በቀላሉ እንዳያጠቁን አላህ Subhanahu Wa Ta'ala እስልምናን ሰጠን ከእስልምና ውስጥ የተሰጠን ትልቁ ሙዕጂዛችን ቁርአን ነው የነብዩ አለይሂ ሰላቱ ወሰለም ሙዕጂዛ ቁርአን እያለን ምንም አይነት መድኃኒት መፈለግ እኔ በበኩሌ ድክመት ነው እላለሁ ከቁርአን ቀጥሎ ደግሞ እኛ በሸሪዓችን ነብዩ አለይሂ ሰላቱ ወሰለም ያስተማሩን አዳቦች አሉ አንድ ሰው በህይወት ውስጥ ሲኖር ሲበላ ምን ማለት እንዳለበት ሲጠጣ ምን ማለት እንዳለበት عزكم الله حتى حمام راسه ሲጋባኮ ከሸይጣን እንድንጠበቅ ነው اللهم اني اعوذ بك من الخبث والخبائث የምንለው ማለት ነው ይሄ እኮ አንዱ መጠበቂያ ነው ስንበላ ራሱ بسم الله ብለን እኮ ነው እንበላው አብረው እንዳይበሉ ሸያጣን ምን አሉ በሐዲስ ነብዩ አለይሂ ሰላቱ ወሰለም ሲናገሩ ሰው ቤቱን ከፍቶ ሲገባ ልክ እንደገባ ቢስሚላህ ካላለ ሲበላም ቢስሚላህ ካላለም ሸያጢኖች ይጠራራሉ አለ ይሄው ወደ ምግብና ይሄው ወደ ማደሪያ ብለው ይጠራራሉ ባለቤቱም ሲገናኝስ ሊገናኝም ይችላል طبعا ለዛለን يعني اللهم جنبنا الشيطان وجنب الشيطان على ما رزقتنا ሲግንኙነት እንኳን ሲያረጉ ተخيل እስልምናን ምን ያህል ያማራ ሃይማኖት እንደሆነ ማለት ነው ኡስታዝ እዚህ ጋር ለበደንብ ለሚያዝ አንድ ወንድ ከባለቤቱ ጋር ሲገናኝ ሐላል ከሆነ ባለቤቱ ጋር ሲገናኝ ቢስሚላህ ካላለ طبعا ይሄ ነው አሁን እኮ ሸያጢኖች የራሳቸውን እንትን ያስገቡበትና ያ ልጅ ቢስሚላህ ሳይል ከባለቤቱ ጋር ግንኙነት አድርጎ ልጅ ቢወለድ ከዛ በኋላ ለሚመጣው ችግር ማንም ተጠያቂነት አይሆንም የተባለው ለዛ ነው ሱብሃንአላህ አዕወር ሊሆን ይችላል አይኑ ሸውራራ ወይ ደግሞ ቆማጣ የተለያዩ ነገሮች ሊፈጠሩ ይችላሉ ማለት ነው ስለዚህ ሸሪዓችን አስተምሮት አለው ሁሉ ነገር ራሳችንን እንጠብቅ ማለት ነው ቀደም እንዳልኩት ቤት ስትገባ ቢስሚላህ ሳትል ገባ ምግብ ቢስሚላህ ሳትል ከበላ ይጠራራሉ አለ تعالوا الى العشاء عشاء مبيت አግኝተናል عشاء አግኝተናል እንደዛ ብለህ ከጀመርክ ግን لا عشاء لكم ولا مبيت የሚታደር ቦታም የለም ምግብ የለም ዛሬ ረሃባችን ማደራችን ነው ስለዚህ ሕስን የሚባል አለ በእስልምና ሕስን ማለት ምሽግ ማለት ነው ራሳችንን ከጠላት የምንጠብቅበት ማለት ነው ምናልባት ሁላችንም የምናውቀው ሕስን المسلم የሚባል አንድ ኪታብ ትንሽ ኪታብ አለች ሁሉ አዝካር እዛ ላይ ያለው ማለት ነው እዛ ውስጥ ለምሳሌ ሰው ልጅ ለህይወቱ ጥንቃቄ ሲባል አዝካሩ الصباح والمساء የሚባል በጣም ሙሂም የሆነ ጉዳይ ማለት ነው በጣም ብዙ ሰዎች የሚዘናጉበት ማለት ሁሌ والله ልጆችንም ቤተሰቦችንም አደራ አምላቸው ማለት ነው አደራ ከቤታችሁ ስትወጡም ይሁን ከእንቅልፋችሁ በማንኛውም ጊዜ ይሄንን አዝካሩ الصباح والمساء እንዳትረሱ ለምን እሱ ነው
ከብዙ ነገር ሊጠብቀን የሚችለው ማለት ነው። ሌላው ሐታ ከቤት ስትወጣ እኮ اللهم إني أعوذ بك أن أضل أو أضل أو أزل أو زل ዱዓ አለ አይደለም? ይሄንን ዱዓ ሲያረጋሉ ነብዩ አለይሂ ሰላቱ ወሰለም ይሄንን ዱዓ ኩፊተ ወሁዲተ ወተነህ አንሁ ሸይጣን ይሄን ያረኮ ዱዓ አግኝተህ አላህም ጠብቆ ሸይጣንም ይርቀዋል አለ። በቃ ለምንድን ነው በቃ እኛ የኢማናችን ደረጃ ነው ከነሱን ልንጠበ ለምሳሌ ስለ አሚር አልሙእሚኒን ዑመር ረዲየላሁ ዐንሁ ሲነሳ ምንድነው ያሉት ነብዩ አለይሂ ሰላቱ ወሰለም ይሄ ኢብኑ አልኸጣብ ما سلكت طريقا إلا فج الشيطان طريقا آخر كما قال أنت كو عند منجر ستقبا يا أنت منجر لقونو شيطان ششتو ميلوالو كإيمان قواتو يا نقر من سوناتشو عندنا جن يإيمان قواتشو النبات أم تلك سوسلا نبرو شيطان يفراتشو نبر مالتنا سلازي إني راساتنا سانتبك بوهالا دقمو تشجر سيدرس ما ننمو كاسانشلم مالتنا سلازي إنني نقروتشنا رجنا كذا يبلت دقمو سورة البقرة ሁሌም ሙእሚኖችን ይምን ሙስሊሞችን ምን መከረው ነገር ማለት ነው። ነብዩ አለይሂ ሰላቱ ወሰለም በሐዲስ እንደተናገሩት يقرأوا سورة البقرة سورة البقرة بدن بركاتو አንብቡ ያዟታሉ ተንጠልጠሉ በሱረቱ البقرة ላይ فإن أخذها بركة سورة البقرة መያዝ በሷ መንጠልጠል በረካ ነው አሉ። وتركها حسرة سورة البقرة ያለ መቅራት ያለ መያዝ ትልቅ ነዳማ ነው። ولا تستطيعها البطلة أي السحرة سهر يمسروتم سورة البقرة يشلواتم مالسو لذي ነው ብዙ ጊዜ ሩቅያ ላይ سورة البقرة ሲንጀምር ነው መጮህ የሚጀምሩት ለምን سورة البقرة ለሳህሮች ከባድ ስለሆነች ማለት ነው። على الأقل በሶስት ቀን አንዴ ብንቀራ ወይ ደግሞ መቅራቱ እንኳን ባንችል ቤታችን ውስጥ ብንከፍተው እነኚህ ያልኩትን ቅድመ ዝግጅት አድርገን ራሳችን ከጠበቅን بإذن ኢንሻአላህ አላህ ይጠብቀናል። ስለዚህ አንድ ሰው አስካር ሰባህ ወልመሳ ካደረገ እዛ አስካር ሰባህ ወልመሳ ላይ ጎበዝ ከሆነ ከተጠነቀቀ ዱዓ ካደረገ ቁርአን ከቀራ መፍራት የለበትም አበደል ወላ ተኻፉሁም ወኻፉኒ አንዳንዴ በዚህ አጋጣሚ አንዳንዴ ምናልባት ይሄንን ሁሉ ጥንቃቄ አድርገህ በሆነ አጋጣሚ ሊያገኙህ ይችላሉ። በምን አጋጣሚ? በገፍላ ሰዓት ወይ ደግሞ ጠሃራ በሌለህ ሰዓት ወይ ደግሞ በተዘናጋህ ሰዓት ሊያገኙህ ይችላሉ። ያ ፈተና ነው። ያም ሆኖ ግን እንደ አጋጣሚ በስር ከተጠቃ እኔ ጋር ሳትመጣ ለሩቅያ ማለት ነው ወይ ደግሞ ኢከሌ ጋር ለሩቅያ ሳትሄድ ራስ በራስ አላህ ሊያድንህ ይችላል ሩቅያ ካደረክ ማለት ነው። ለሩቅያ የሚመጡ ሰዎች ብዙዎቹ የሚያደክሙኝ ራሳቸው በራሳቸው ላይ ጥረት ስለማያረጉ ነው። ብዙዎቹ ማሻአላህ ሲመጡ አንዳንድ ጃኖች ወይ ደግሞ አንዳንድ ሳሂሮች ምን ይሉኛል አንተ ጋር ሰንመጣ አስለን ደክመናል ይላሉ። አደከሙን በቂራአትም በዱዓም አደከሙን ይላሉ። በዚህ መጨረሻ ላይ እንደማነሳው ታሪክ በጣም ደስ ያለኝ ታሪክ አለና ያንን ታሪክ ማንሳት ፈልጋለሁ። ግን ራሳችንን መጠበቅንና ላሰማህ አላህ አያምጣብንና ድንቀት እንደዚህ ያን ነገር ከተፈጠረም ደግሞ ራሳችን ማከም እንችላለን። فلأنصرن الحق حتى أنني أسقو على ساداتكم بطعاني ኡስታዝ እዚህ ጋር መጨመር የሚኖርብን ጥያቄ ሩቃ የሚለው ነገር ምንድነው? ምክንያቱም ሩቃ ቤቶች እየተባለ ይከፈታል ብዙ ነገሮችን እንሰማለን። ሩቃ ቤቶች ላይ የክፍያ ነገር አለ። ለክፍያ ብለው በስነ ስርዓት ሆስፒታል አድርገውት የሚሰሩት አሉ። ብዙ ነገር አለ እና ሩቃ ቤት ተከፍቶ ተብሎ ደግሞ ሴቶችን ተጫወቱባቸው ባለጉባቸው የሚባል ነገር አለ። ብዙ ነገሮች አሉና ሩቃ ምንድነው መጀመሪያ? ባረከላሁ ፊክ ይህንን ጥያቄ በማንሳትህ በጣም አመሰግናለሁ። ምክንያቱም ይሄ በጣም የተበላሸ መፍሁም ነው ሩቅያን በተመለከተ ማለት ነው። ሐቂቀታን አንዳንድ ጊዜ ሩቅያ ስናደርግ እምናፍረበት አንዳንድ አጋጣሚዎች አሉ። ለምን የሰው ጭንቅላት ውስጥ የሚመጣው ሩቅያ ሲባል በቃ ቅድም ያነሳቸው አንዳንድ ደካማ ጎኖች ብቻ ናቸው። ሩቅያ በሸሪዓ ዓደተን አንድ ሰው የርቂ ነፍሰሁ ቢነፍሲሂ ሸሪዓችን ቅድም እንዳልኩት ብዙ ነገሮችን ስላስተማረን ነብዩ አለይሂ ሰላቱ ወሰለም አንዲት ሴት ለዚያራ ሄደው ምንድነው ልጆችሽ እኮ በጣም እንተናሉ ነጣጡ ምንድነው የተፈጠረው ብሎ ሲጠይቋት ያ ረሱላህ እንደሚያውቁት ነው ልጆቼን አይነና ሲበዛባቸዋል ሲል ሩቅያ አድርጊላቸው አሉ።
بمعنى ልጆቻችን ራሳችን ሩቅያ ማድረግ እንችላለን ማለት ነው الرقية አስሉሁ من الشريعة ከዲን ነው ሩቅያ የሚደረገው ከሁለት ነው ከቁርአን ከሐዲስ በሐዲስ ውስጥ የመጣ ዱዓ አለ ሩቅያ መደረጊያ ማለት ነው ስለዚህ የመጀመሪያው የሩቅያው እንትን ራሱ ሩቅያ ማድረግ ነው አንተ ራስህ ሩቅያ ታደርጋለህ ምናልባት ራስን መቆጣጠር አቅቶ ወይ ደግሞ ሩቅያ ስታረግ በሽታው ካንተ በላይ ከሆነ አንድ ወንድም ጋር ሄደ ሩቅያ አድርገኝ ብለህ መጠየቁ ችግር የለውም ነገር ግን አሁን ሩቅያ የሚባለውን ሰዎች አላህ ይጠበቅልና ሩቅያ የሚያደርጉ ሰዎችማ ሩቅያ የሚፈልጉ ሰዎች ማባላሽተውታል ለምን ከተባለ እውነት ነው ሩቅያ የሚፈልግ ሰው ስለታመመ ስለተቸገረ ለዛ ለበሽታው መፍትሄ ስለሚፈልግ ገንዘብ ሊከፍል ይችላል ብዙ ነገሮችን ሊያደርግ ይችላል ግን አንዳንዶቹ አላህ ሂዳያ ይስጣቸውና ይሄንን አጋጣሚ እየተጠቀሙ ሰውን እየበዘበዙ ነው ይሄ በጣም ከባድ ነገር ነው ከዚህ አንፃር በትክክል ሩቅያ የሚያደርጉ ሰዎችም እየተሰደቡ ነው እኔ በራሴ ላይ ይደረሳል እኔ ሩቅያ ማረጋው ዛሬ አይደለም ከ20 ዓመት በፊት ነው ግን በግል ለማረጋቸው ስለነበረ ትላንትና የጀመርኩ አይደለም በሚዲያ እንዳጋጣሚ ይሄ ነገር በጣም ሰው ሲያስቸግረኝ በሚዲያ ሲወጣ ተባለ እንዲሁም በዚህ አጋጣሚ አንድ ወንድማችን አንድ ጠምቋይ መጣ ምናምን ብሎ የተናገረበት አለ ይሄን ነገር የተናገሩት ይሄ ነገር ከመበላሸቱ የተነሳ ማለት ነው ስለዚህ ይሄ የተከበረው የተቀደሰውን ስራ ባና በላሸውና ባና ቆሸሸው ጥሩ ነው እናንተ ሩቅያ የምታደርጉ የምትሰጡ ሰዎችም ሸሪዓ በሚፈቅደው الله سبحانه وتعالى بفقدن መንገድ ሸሪዓ ጠብቃችሁ ሩቅያ ካደረጋችሁ ፋይዳው ይኖራል ማለት ነው ምናልባት ሩቅያ አድርጎ የሰው አንድ ሰው በቁርአን ስለቀራ ወይ ደግሞ ስላዳነ እንደማንኛውም ህክምና ማዕቁል የሆነ ነገር ቢወስድ ወይ ደግሞ ያኒ እየተቀበለ ያን ነገር ሩቅያ ቢያደርገው ምንም ችግር ያለው አይመስለኝም ነገር ግን ነገርየውን እንደ ንግድ ወይ ደግሞ እንደ ተለያዩ ነገሮች አድርገው ሩቅያ ቤት የሚሰሩ አንዳንድ ሙንከሮች አንዳንድ ፈሳዶች ይሄንን ስራ እያበላሸ ስለሆነ ብንጠነቀቅ ጥሩ ነው ይሄ መልእክቴ እንደኔ አይነት ሩቅያ ለሚያደርጉ ወንድሞች ነው እንደዛውም ደግሞ ሩቅያ ፈላጊዎችም እናንተ ሩቅያ ማድረግ ስትፈልጉ ማን ጋር መሄድ አለብን የሚለውን ነገር ማየት አለባችሁ አሉ አላህን የሚፈሩ አሉ በትክክል ሩቅያ የሚያደርጉ ሰዎች በብዛት ግን ደግሞ በሩቅያ ስም ከባድ ፈሳድ ላይ የተሰማሩ አሉ ሰዎች እነሱ አላህን መፍራት አለባቸው ይላሉ ጀዛከላህ ኡስታዝ በዚህ በሩቃ በዚህ ህክምና ህይወትህ ላይ ልምዱ ስላለ የትኞቹ የቁርአን አንቀጾች ናቸው በጣም ጃኖች የሚፈሩት ወይንም እዚህ ላይ ተጽዕኖ ማሳደር የሚችሉት የቁርአን አንቀጾች የትኞቹ ናቸው ምክንያቱም ሰው ራሱን በራሱ ማከም ይችላል የሚል ነገር ስላስተማርከን እነሱን የቁርአን አንቀጾች በተነገረን ተመልካቾችም መስክሪፕቱ ይዛችሁ በተጽፉ ራሳችሁም ላይ በትለማመዱ ራሳችሁን በታከሙ የታመመ ቤትም ሰው ካለ እንደዚሁ ሄዳችሁ ችግር ውስጥ ሳትገቡ ሴቶቻችሁ ሳይፈተኑ ፈተናው ሁሉ ሳይመጣ ማከም እንዲችሉ እንደ ኡስታዝ ይሄንን ጥያቄ በትመልስልን نعم طبعا بمجمل درجة للتوقع የሚገባው ነገር ቁርአን كله قرآن مبارك وقرآن شفاء للتوقع የሚገባው ማለት ነው سبحان الله እኔ ብዙ ጊዜ የምንነገረው ነገር አለ ምንድነው في فرق بين الدواء والشفاء دواء ማለት አንድ ሰው ልክ እንደ ፓናዶል ወይ ደግሞ ሽሮብ ለበሽታ ነው ይፈልግ ደዋ ይባላል አይደለም ለበሽታ ደዋ ይወስዳለን አይደለም ይሄንን ዶክተር ሲጽፍልህ ደዋ ጽፎልኛል ትላለህ ቁርአን ግን ደዋ አይደለም ሽፋ ነው አላህ በቁርአን ሲስለስ ቁርአኑ ሲናገር ሽፋ ብሎታል ايوه በቃ ለም የቂል ላለው ሰው ለሙእሚኖቹ ቁርአን ሽፋ ነው ሽፋኡ لما في الصدور وشفاء لامراض القلوب وشفاء لامراض الابدان መንፈስ ችግር ካለብህም ሽፋ ይሆናል የልብ ችግር ካለብህም ሽፋ ይሆናል ቁርአን በእርግጠኝነት ማለት ነው ይሄ ተጅርባ ያስፈልገውም እኔ ከራሴ ተጅርባ አልናገረም ቁርአን ተጅርባ የለውም ለምን ራሱን የቻለ ቁርአኑ ራሱን ለራሱ ስለሚመሰክር ማለት ነው ነገር ግን በቁርአን ውስጥ አንዳንድ አቅዋ ተአሲራን የበለጠ
ተአሲር ሊያደርጉ ይችላሉ ስህርን ሊኮረክሩት እና ሊያስደነግጠው የሚችሉ የቁርአን አያቶች አሉ ለምሳሌ ፋቲሃ بحديث يتتكسر يتوقع ነው سورة البقرة سنت ጊዜ احسنت سورة البقرة ما ነው سورة الفاتحة 7 ጊዜ بنقرا 3 ጊዜ بنقرا مش شرط يعني عندنا سو 7 ጊዜ መቀራት አለበት ሼኹ እንደዚህ لا 3 ጊዜ 7 ጊዜ አንድ ጊዜ بتقرا ችግር የለውም سورة البقرة ما ነው سورة الفاتحة ሲቀጥል سورة البقرة من البداية ألف لام ميم ብለህ ተጀምረና መጀመሪያ ላይ ያለችው 5 አያ أولئك هم المفلحون اسكملوا درس دقاقمه بتقرأ كذا سيكتل سورة البقرة راس وسط سر السهر يعلج آية 102 103 مثلا واتبعوا ما تتلو الشياطين على ملك سليمان وما كفر سليمان ولكن الشياطين كفروا يعلمون الناس السحر يميلوا آية الكرسي دمو أعظم آية في القرآن تلك آية بالقرآن وسط الله سبحانه وتعالى يسألنا مالتنا ነብዩ አለይሂ ሰላቱ ሰላም እንደተናገሩት ማለት ነው እንደዛው መጨረሻ ሱረቱል በቀራ ላይ ያለችው آمن الرسول لله ما في السماوات وما في الأرض وإن تبدوا ما في أنفسكم منه 3 آيات بداية سورة آل عمران ألف لام ميم الله لا إله إلا هو الحي القيوم يميلو عندهم سورة النساء لا عند آية علج سورة العمران مجمرة آل عمران مجمرة عندهم وكذلك سورة النساء وسط أم يحسدون الناس ببزات سهر يسراو بحسد مكنيات سلهونه بمكنيات مالتي نو أم يحسدون الناس على ما آتاهم الله من فضل عندهم سورة الحشر مجرش على يالوت لو أنزلنا هذا القرآن على جبل لرأيته خاشعا متصدعا سورة ياسين بداية سورة الصافات عندهم سورة التوبة مجرشا وكذلك لمثال هون معوذتين عندهم بحديث متكسم على معوذتين كسورة الإخلاص قاعدة تأمره بزو علو جن عند مثال إنني سورة وتشن كشال بمحفظ بحفظهم كان بانجل قرآناتنا كفتن إنني سورة وتشن بنكرة يبلت السحرنا جانوش لاي تأثير أدرجالو وكذلك سورة الجن وبداية سورة الملك إنني ناتشو بزو متكسي تشال جن بزيو بالناقوم طوري مسلنيا فلأنصرن الحق حتى أنني أسقو على ساداتكم بطعاني جزاك الله يا أستاذ ከዚህ ጋር ተያይዞ አሁን ብዙ ቦታ ሄደዋል እህቶች ወንድሞች እናቶች አባቶች በሲህር ተቸግረው ያልተሻላቸው የደከሙ አሉ ወይ በደንብ አልተቀራላቸው ወይ ደግሞ ተስፋ እስኪቆርጡ ድረስ የደረሱበት ሁኔታ አለና አንዳንዱ እንደውም ቄሶች ጋር ሊሄድ ወይ ጠበል ልጠመቅ ወይ እንደዚህ ላደርገው የሚል ሁሉ አለ እዛ ድረስ ሄደ ተስፋ የቆረጡ ሰዎች አሉ ለነሱ ምንድነው የምትመክራቸው ኡስታዝ ቅድም እንዳልከው ነው በመጀመሪያ ደረጃ ራሳችንን ጠብቅ በመጀመሪያ ደረጃ ከዛ አልፎ ያላህ ቀደር ሆኖ እንደዚህ አጋጣሚ ከመጣና ከታመምን ራሳችን በራሳችን ሩቅያ ማድረግ እንሞክር ከዛ ከባሰና ነገሮቹ እንዳልከው ከቁጥጥር ውጪ ሆኖ ራሳቸው ማከም የማይችሉ ከሆነ ለምን አንዳንድ ጊዜ ስህር ስትታመም ራስን ልትስት ትችላለ የምታደርገውን ነገር ላታቅ ትችላለ ወይ ደግሞ የራስ ምታት የሆድ ችግር የተለያዩ የጀርባ ህመም የተለያዩ ችግሮች ምልክቶች ስላሉ እነኛ ነገሮች ራስህን ለማከም አስቸጋሪ የሆኑ ሁኔታዎች ሊኖሩ ስለሚችሉ እንደዚህ አይነት ነገር ሲፈጠር ሩቅያ የሚያደርጉ ሰዎችን አይተው በትክክል ማለት ነው ለገንዘብ ብለው ወይ ደግሞ ለሆነ ነገር ብለው የሚያደርጉ ሰዎች ሳይሆን በቃ አንዳንዱ ሊላሂ ተዓላ ብለው የሚያደርጉ ስላሉ እነሱ ጋር ሄደን ሩቅያ ብናደርግ ጥሩ ነው ይላሉ አላፊክራ አንዳንድ ሰዎች ወዲያውኑ ተስፋ የመቆረጥ ነገር አለ ለምን አንዳንድ ቦታ ይመላለሱና ይሄዱ ይመጡና ገንዘባቸውን ይፈጁና ይጨርሱና በቃ እኔ አልደንም ብለው ተስፋ ሊቆርጡ ይችላሉ ሐቂቀተን በሽታውና መድኃኒቱ ቢገናኝ በአንድ ቀን ሊዳን ይችላል ነገር ግን ትክክለኛ ሩቅያ የሚያደርግ ሰው ጋር ከመጣና እንደዛ አንተ ጋር ካጋጠመ የማይዳንበት ምንም አይነት አጋጣሚ የለም እኔ ጋር የ20 አመት ስህር
የዳነ ሰው አለ። የ15 ዓመት የዳነ ሰው አለ። እንዲሁም ሰውነቱ የማይንቀሳቀስ ምንም አይነት ከእጁ ምግሩ ምንም የማይንቀሳቀስ እንግዲህ አሁን እዚህ ራሴ ስለማናገር ፈልጌ አይደለም ሰዎች ተስፋ እንዳይቆርጡ ነው ይሄን የምናገረውና የዳኑ ሰዎች አሉ። በዚህ አጋጣሚ ብዙ ማቃቸው አጋጣሚዎች አሉና ከፈልክ እነሱ ለጥቅስል እችላለሁ። ተስፋ ትቆርጡ ለማለት ፈልጌ ነው። فلأنصرن الحق حتى أنني أسقو على ساداتكم بطعاني ጀዛከላህ ኡስታዝ። ተስፋ መቁረጥ ያው ከጥመት ነውና ተስፋ መቁረጥ የለባቸውም ተመልካቾቻችን። ይሄንን የሚያዩ በዚህ ችግር የተጠቁ ካሉ የቁርአን ላይ ያሉ ታሪኮች እርሶም እንዳስተማሩን ለተረት አይደሉም። ነብዩላህ አዩብ አለይሂ ሰላም ሰውነቱ እስኪተላ ድረስ ታሞ ተስፋ አልቆረጠም። ዱዓ ሲያደርግ ወዲያውኑ አላህ አፍ ያደረገውና ሰዎች ቢታመሙ እንዴት ነው ቶሎ ተስፋ የሚቆርጡት? ባይሆን ትክክለኛ ሊያግዟቸው የሚችሉ ወንድሞች ጋር መሄድ አለባቸው የሚል እግረ መንገድ እንፈልጋለን። ጀዛከላህ ኡስታዝ። በዚሁ አጋጣሚ በዚህ ጉዳይ የተጠቁ እህት ወንድሞች ያሏቸው ባለቤቶች፣ እናቶች ያሏቸው ሰዎች ቤተሰቦቻቸውን እንዴት ነው መርዳት የሚችሉት? ያው ቅድም እንደተቀስኩት እነኚህ ሳሂሮች በብዙ መንገድ ሊያጠቁን ይችላሉ። አንዳንድ ጊዜ ልጆቻችን ላይ፣ ባሎቻችን፣ ሚስቶቻችን፣ ዘመዶቻችን ላይ ጥቃት ሊያደርሱ ስለሚችሉ ያንን ጥቃት ለመጠቀም ከቅድመ ዝግጅት ወይ ደግሞ ከቅድመ ጥንቃቄ በኋላ ወደ ትክክለኛው ራቂ በእውነት በትክክል ሩቅያ ወደሚያደርጉ ሰዎች ቢሄዱና ያንን ሩቅያ አድርገው ኢንሻአላህ ይፈወሳሉ የሚል ተስፋ አለኝ በኢዝኒላህ። እስቲ አሁን ደግሞ ወደ አንተ ገጠመኞች እንምጣ ኡስታዝ። ምን ገጠመህ? እኔ በዓለም ሩቅያ በጣም ብዙ ገጠመኞች አሉኝ፣ የሚያሳዝኑ የሚያስቁም። ከዛ ሁለት ብቻ ነው መጠቅስልህና ለምሳሌ እንዴት ነው ሰው ለምንድን ነው ሰው ስህር የሚሰራው ብሎ ሊገርምህ ይችላል። እና እነማን ናቸው ስህር ሊሰሩ የሚችሉት? የሩቅ ሰው ነው? ዘመድ ነው? ጠላት ነው? ምናምን ልትል ትችላለህ። እኔ በጣም የገረመኝ ነገር ምንድነው፣ አንድ ጊዜ አንድ እህታችን ላይ ስህር የተሰራው በባሏ እናት ነው። የባሏ እናት والعجب انه የባሏ እናት ይሄን ስህር ያደረገችው እንዳትወልድ ነው። ሐቂቀተን እቺ ልጅ ከዛ ነገር እንድትላቀቅ 4 ሰዓት ነው የቀረውባት። ለምን? ወደ 13 ስህር ስለሰራባት ማለት ነው። እያንዳንዱ ስህር ራሱን የቻለ ማለት ነው። ይሄንን መጀመሪያ ቢዳያ ሆኖ ማን ነው? እቺ ሴት ይሆናቸው የልጅ እናት ማለት ነው። ስህር አደረጉባት። ከዛ በኋላ ሱብሃንአላህ ከስንት ስቃይና ከስንት መከራ በኋላ እቺ ልጅ ልትድን ቻለች። ሌላው አንድ ወንድማችን ስህር ተደረጎበት። ይሄ ልጅ ደግሞ ስህር የተደረገው እሱ ደግሞ በአማቹ ነው፣ በሚስቱ እናት የዛ ተቃራኒ ማለት ነው። ስህር ያደረገችበት ምክንያት ምንድነው? ልጁና ሚስቱ እንዳይስማሙ بمعنى የሷ ልጅና ይሄ ልጅ እንዳይስማሙ ማለት ነው፣ እንዲፋቱ። ሐቂቀተም ጭራሽ ተፋቱ። ይሄ ልጅ 5 ዓመት ተሰቃየ ከተፋቱ በኋላ ማለት ነው። ስህሩ 8 ዓመት ነው፣ እሱ 5 ዓመት ነው የተሰቃየው። ሳሂሮችና ጃኖች ሲናገሩ ምንድነው ያሉት? ሱብሃንአላህ አሉ። ይሄ ልጅ በእናቱ ዱዓና እሱ በሚያደርገው ጥሩ ስራ አላህ ዛሬ ደረሰለት አሉ። ወኢላ ያው እነሱ ገይብ ባያቆም ማለት ነው እቅዳቸው ሲናገሩ የዛሬ ዓመት ይሄ ልጅ እኮ ይቀበራል፣ በቃ መሞት አለበት ብለ የተወሰነበት ነገር ነው። በቃ የዛሬ ዓመት ቀብር ውስጥ ነው የሚገባው አሉ። እና ይሄ ልጅ ስቀራበት ያው ተመልካቾች በዚህ አጋጣሚ ምናልባት እንዳይደብራችሁ ግን መሆን ያለበት ነገ የነበረበት ነገር ነውና ይሄ ልጅ አስታወቀው። ሲያስታውቅ አንድ ሰው ስህር ያለበት በእንጀራ ልትበላ በገንፎ ልትበላ ትችላለህ፣ በቂጣ ልትበላ ትችላለህ። ግን هل تتصور አንድ ሰው ስህር
ጸጉር ሲበላ ማለት ነው። በጸጉር ተሰርቶ ጸጉር ሆዱ ውስጥ 8 ዓመት ሲቆይ ይሄ ልጅ ያስታወቀው ጸጉር ነው። ጸጉር አስታወቀ እና ይህን የመሰሉ ብዙ አጋጣሚዎችና ብዙ ገጠመኞች የሚያሳዝኑ አሉ። መጨረሻ ላይ ያጋጠመኝና በጣም የገረመኝ አጋጣሚ ደግሞ አንድ እህታችን ስህር ተደርጎባት ሰበቡ ምንድነው ሲባል የሚገርም ሰበብ ነው። እኔ አለች ስህር አድራጊዋ እኔ ጥሩ ሰው ነኝ፣ በህብረተሰቡ የምከበር የምሰግድ ጥሩ እንትን ላይ ያለው ሰው ነኝ። ነገር ግን እቺ ልጅ አለች እኔም በጣም ስለምትወደኝ ከቤተሰቦቿ አብልጣ ከቤተሰቦቿ የበለጠ እኔን ስለምታምነኝ ውጭ ሀገር የሰራችውን ገንዘብ እኔ ጋር ትልክ ነበር አለች። ያንን ገንዘብ ነፍሲያዬ መቆጣጠር አቅቶኝ ስህር ሰራው አጠፋሁት አለች። 4 ዓመት የሰራችው ብዙ ብር ነበርና አጠፋሁት አለች። ታዲያ ያንን ብር ለመመለስ አቅሙ አልነበረኝም አለች። ልጅቷ ስትመጣ ወደ ሀገር ስትመለስ ገንዘቡን ጠየቀች። ጠቢዒ ስትጠይቅ ገንዘብ መስጠት ስላልቻልኩኝ ላሳምናት ሞከርኩኝ አለች። ልጅቷ ግን በጣም አስቸገረች። ለቤተሰቦቿም ለመናገር ፈለገች፣ ለሌላ ሰው መናገር ፈለገ። ስሜ ሊጠፋ ነው ብዬ ወዲያውኑ ወጪ ቄስ ጋር ሄድኩ። ምንድነው የምታደርገው? ስህር ምን እንድታደርግ ልጅቷ ቤተሰቦቿን እንድትጠላ፣ ቤቷን እንድትጠላ፣ አገሯን እንድትጠላ። ይሄ ብቻ አይደለም ጤናዋን እንድታጣና የሚገርምህ ነገር ስህሩን ያደረጉት በሌላ ነገር ያበሏትና ያጧት እሱ ሳያንሳቸው ቀርቶ መጨረሻ ላይ ይሄ የዶሮ እንትን አለ አይደለ? ከዶሮ ክንፍ ላይ የሚወሰደው ምንድነው የሚባለው? ላባ ነው የሚባለው። በላባ አድርገው ስህሩን ሰሩት። ለምን ሲባል እሷ ወደ ብርች አገር ከሷ ጋር እንዲበር ማለት ነው። ሌላ አገርም ከሄደች እንዳትድን ማለት ነው። እና መጨረሻ ላይ ይህንን የሰራ ነው ያደረግነው እሷ እንዳትናገር ገንዘቧን እንዳትጠይቅ። አላፊክራ እነዚህ አይነት ስህሮች በጣም ብዙ ናቸው። አሁን ሰዎች ሲጣሉ ሲጋጩ ወይ አማና ሲያጠፉ ወይ ደግሞ ነገር እንትን ሲሉ አፍ ለማስያዝ ሲባል እነዚህ ነገሮች ይደረጋሉ። በዚህ አጋጣሚ ያ ኢኽዋኒ ወያ አኽዋቲ ነሲሃ ሊወጅሂላህ እኔ እንደ አንድ ወንድም እንመክራችሁ ኢተቁላህ አላህን ፍሩ። ሰዎች የሚሰቃዩት የሚደርሳባቸውን ችግር ሩቅያ የሚያደርግ ሰው ነው የሚያየው ምን ያህል ሙአናት ምን ያህል ችግር እንዳለ ማለት ነው። ስለዚህ አላህን እንፍራ። አላህ Subhanahu Wa Ta'ala ርዝቅን የሚያከፋፍለው እሱ ብቻ ነው። እኔ አንተን አልወስድም አንተን እንትወስድም። የፈለገ ነገር ስህር የሚሰራ ዱንያውንም ያጣል አኺራውንም ያጣል ማለት ነው። ስለዚህ ጥንቃቄ እናድርግ። ከእንደዚህ አይነት ነገር እንቆጠብ። ምቀኝነት ያለ ነው በብዛት ስህር የሚሰሩ ሰዎች ምቀኝነት ነው። አንድ በቀደም አንድ ወንድማችን ላይ ቀርቼ ለምንድነው ስህር ያደረክበት ብዬ ስጠይቀው እኛ ግቢ ይገባ ነበረ ለብሶ ሲወጣ ዘነጠብኝ ቆራብኝ ከየል በኩራት ያኒ ቅናት እንደዚህ አን ነገሮች በጣም እየበዙ ስለሆነ ባል ሚስቱ ላይ ያደርጋል። ሚስት ደግሞ ባሏ ሌላ ሰው እንዳያገባባት እንደዚህ ነገር ታደርጋለች። እንዲገጥማል ብዙ ይሄማ ማአት ነው። አኽረ መራ አንድ እህታችን ላይ ቀርቼ ስህር ያደረገባት ባሏ ነው። ተኸየል ባል ስህር ማድረጉ ሳያንሰው ሌሎችንም አምጥቶ ጨማምሮ ማለት ነው። እቺ ልጅ እንዳትነቃ ካለባት ችግር እንዳትላቀቅ ብዙ አድርገው ስህር ሰሩባት። መጨረሻ ላይ ልጅቱ በጣም ታማ ግን አላህ ሲወፍቃት ዚክር የምታበዛ ቁርአን የምትቀራ ሰው ስለሆነች ዱዓ የምታደርግ ሰው ናት። ሱብሃንአላህ ሁሌ ያ ረቢ እኔን ሩቅያ የሚያደርግልኝ ሰው አንተ ለኔ ፈውስ ሊሆን ሰበብ የሚሆን ችል ታውቃለና የሆነ ሰው ስጠኝ ብላ ዱዓ ስታደርግ ነበር። አንቀጭ ግዞ እኔ ጋር መጣት አላፊክራ እኔ ኦንላይን ላይ አንዳንድ ጊዜ ሩቅያ ሳደርግ ይሄን ነገር ወዲጄው ደስ ብሎኝ ወይ ደግሞ ሾው ላገኝበት ወይ ደግሞ እንትን እንዳይመስል
በጣም ብዙ ሰዎች የመዳን ቤት የሚሰሩ ወይ ደግሞ አውሮፓ ሀገር የሚኖሩ ሩቅያማ የሚያደርግላቸው ሰው የማያገኙ በጣም ብዙ እየተሰቃዩ ያሉ ወንድሞችና እህቶች አሉ። ለነሱ የነሱን እንትን እሳቤ ውስጥ በማስገባትና እነሱን ለመርዳት የሚደረገው እንትን ነው። በዚህ ጉዳይ የሚቃወሙህ ምንድነው የሚሉ? እውነት ነው። በዚህ አጋጣሚ የሚቃወሙ ወንድሞችና እህቶችንም ሐቃችሁ ሎላቸዋለሁ። ምክንያቱም በዚህ ቅድም እንደተናገር ነው ማለት ነው ሩቅያ ቤት ተከፍተው አንዳንድ መጥፎ ነገሮች እንደሚሰሩ ሁሉ አንዳንድ በዚህ ስም የሚሰሩ በጣም የሚነገዱ ነገሮች አሉ። ገንዘብ ለመሰብሰብ የተለያዩ ነገር አንዳንድ የማይታወቁ ሰዎች አሉ ሩቅያ እናደርጋለን ብለው ገንዘብ እየተቀበሉ እንትን የሚሉት ማለት ነው። እንደ ምክንያት የሚያቀርቡት ነገር አንዱ ይሄ ነው። ሁለተኛው ደግሞ የሚያቀርቡት ምክንያት ምንድነው? ሩቅያ መሆን የነበረበት ያኒ ፌስ ቱ ፌስ የሚባል ቀጥታ ማለት ነው። አንተ እኔ ጋር ተቀምጠህ አንተ ማረግልህ ሩቅያ ነው እንጂ በሩቅ የሚደረገው ሩቅያ አይቻልም የሚሉ ዑለማዎች አሉ። ይሄንን ፈትዋ ይሰጡ ማለት ነው። እንደዚህ የሚሉ ዑለማዎች አላራሲ ይሄንን እንደ ፈትዋ አቀበለዋለሁ። ግን ሩቅያ ማለት ቁርአን ነው። ቁርአን አጠገቤም ተቀመጥክ ሩቅም ሆንክ ይደርሳል። ምክንያቱም አጠገቤ ከተቀመጥክ አላቅፍህ አልይዝህ ምንም አላረጋህም። እኔ ቁጭ ቢን ቆራም መቀራብህ በተለይ እህቶች ከሆኑ እኔ በእጄ ነካቸው ምናልባት ወንድ ከሆነ እንኳን በእጄ ነከቼው አንዳንድ እንትኖች ላድርግ ይችላል። እኔ ራሴን እንትን ነው የምልህ በበኩሌ ማለት ነው በትክክለኛው መንገድ ከተሰራ። ሌላው እንደ ምክንያት የሚያቀርቡት ትክክለኛና እውነተኛ የሆነ ምክንያት አለው። እሱ ምንድነው? አንዳንድ ጊዜ ሩቅያ ከርቀት ስናደርግ ያ ሩቅያ የምናደርግበት ሰው ራሱ ላይ ችግር ቢያመጣስ ከፎቅ ላይ ራሱን ቢጥል ራሱን ቢያንቅ ወይ ደግሞ የተለያዩ ይሄ እንትን ያላቸው ነገሮች ስለ ያላቸው ነገሮችን አምጥቶ ራሱን ቢወጋስ የሚል እንደ ምክንያት ያቀርባል። እውነት ነው። ይሄም ሐቅ ነው። ይሄን ከማድረግ በፊት ግን እኔ ቀድሞ የሆኑ ጥንቃቄዎችን አደርጋለሁ። ማንኛውም ሰው እኔ ጋር ለሩቅያ ሲመጣ አጠገብህ ሰው አለ ወይ? አንተን ላ ሰማህ አላህ የሆነ ነገር ቢፈጠር ሊረዳህ የሚችል የለም ካለ አፍበርኝ ይለዋለሁ። በቃ ካለ ግን እነኛ ሰዎች ስለሚረዱት አጠገቡ ስላሉ እምችለውን አደርጋለሁ። ስለዚህ ወደ ቅድሙ ታሪኩን እንትናለውና እቺ እህታችን ባሏ ስህር ያደረገባት ለምንድነው ታውቃለህ? በቃ ገንዘብ ፈልጎ የሷን ገንዘብ ወስዶ ገንዘብ እንዳትጠይቀው ማለት ነው። ስለዚህ ብዙ አሉ ባልሚስት ላይ ባልና ሚስት ሲነሳ ጅን ያገቡ አሉ። ለምሳሌ ያ የመኒው ስትቀራበት የነበረው ሰውዬ የሱን ታሪክ አቀለውና እሱንም በተነገረ አዎ እውነት ነው። አንድ የመኒ ወንድማችን በጣም በኃይለኛ ታሞ ያው እናንተም ግማሽ ነው አይታችሁ ስለመሰለኝ ቀራበት የሱ ሰበቡ ምንድነው? እነሱ አገር ላይ ከንዝ አለ። ከንዝ ማለት መሬት ላይ የሚደበቅ ወርቅ ወይ ደግሞ ገንዘብ ማለት ነው። እንዳጋጣሚ ሰውየው እዛ አካባቢ ሲሄድ ከንዝ አገኘ። በዛ ምክንያት ነው ጃኖች ሊያጠቁት የቻሉ ማለት ነው። ከዛ በኋላ መጨረሻ ላይ ጃኖች በጣም በሱ ላይ ተመኩን ከመሆኑ የተነሳ አንዲት ጃን የሆነች ሴት እሱን አፈቀረችው፣ ቢማዕና ወደደችው ማለት ነው። እና ስቀራ ምንድነው ያለችው ጃኗ? እኔ ባሌ ነው። طبعا على فكرة እነሱ በጣም ብዙ ይዋሻሉ። እነሱ የሚናገሩት ጃኖች የሚናገሩትን ሳሂሮች የሚናገሩትን ሁሉንም እውነት ብለን ወስደው ግን እኛ ቀሪና ነው የምናየው ምልክቶች ማለት ነው። አخر መራ አንድ እህታችን ሲቀራበት የሆነ ነገር ስትዋሸኝ እንዴት ትዋሸኛለህ ብለው ሲናገረው ለምን ይገርምሃል ያ ሼኽ አለኝ። እኛ እኮ አላህ ራሱ ተዋሻላችሁ ብሎናል እስከ ማለት ድረስ ደረስና ማለት ነው። እና አልሙሂም አግብቻለሁ ባሌ ነው ልጆችም አለን አለች። طيب አይ ልጆች አለን አለች። በቃ ከሱ ወልጃለሁ አለች። እና ከዛ በኋላ አልহামዱሊላህ ሰውየው ከዳነ በኋላ على فكرة ለመጀመሪያ ጊዜ ከኔ ጋር የተደራደረው ጅን ከዛ የመኔ ጋር ያለው ጅን ነው። ምንድነው ያለው? ያው አጋጣሚዎች ስለሚነሱ ነው። ሁለት ቁምሳጥን የሚሞላ ወርቅ አለ። ከዛ ወርቅ እንስጥና እንተው አለኝ። ተወን እኛ እንተውን አለኝ። ስንት ነው ተخيل يعني ስንት ነው የምትሰጡን ስላቸው 2 ኪሎ አለኝ። ላ አልኩት
ሁለቱን አይደለም አልኩት طبعا እኔ ይሄን ያልኩት እኮ እንደማያደርገው ስለማቅ ነው ሁለት ቁም ሳጥን አለ ያለው አንዱ ስጠኝ አልኩት አራራ ሞታለሁ አለ እና المهم መጨረሻ ላይ ሰውየው ከዳነ በኋላ ጠየቅኩት يعني هل تحس بشيء የሆነ غريب የሆነ በህይወት ውስጥ የምታስበው ነገር አለ ወይ ቢያስጠይቀው አዎ ሼክ አለኝ እኔ እንቅልፍ ለሊት ስተኛ በእንቅልፍ የሆነ ሴት ላይ የምተኛ ይመስለኛል አለ በእንቅልፍ ልቤ ደግሞ ልክ ባልና ሚስት ግንኙነት እንደሚያደርጉ የማደርግ ይመስለኛል አለ وفعلا ስነሳ ደግሞ የማንኛው ፈሳሽ ሲወጣ ያለው አለ ከምን ጋር እንደሆነ ገና አላውቅም አለ طبعا ይሄ የእንቅልፍ ልብ ሆኖ እኮ አይደለም እንደመተኛት ሆኖ መናም አይደለም መናምና ይሄ ተላየ ነውና እንደዚህ ነገር አያለዋል ስለዚህ በጣም ብዙ ጊዜ የሚያስቸግሩን ያው ብዙ ሩቃቶች ነገር ያቆታል በጣም ብዙ ጊዜ የሚያስቸግሩን الجن العاشق አፍቃሪ የሆነ ጃን ማለት ነው ወንድም ይሁን ሴትም ይሁን ማለት ነው አንዳንድ ጊዜ አንዳንድ ወንዶች ማግባት እምቢ የሚሉ አሉ በህይወታቸው ማለት ነው رجل طبيعي ኢንሳን በሸር ይሄዳል ይመጣል ይበላል ይጠጣል ግን አይገባም ለምንድን ነው የማታገባው ስለው ፍላጎቱ የለኝም ይላል ሴቷም እንደዛ ለማግባት ፍላጎት የምታጣ ማትፈልጋለች በቃ ወንድ የሚባል ነገር ማየትም መስማትም ማትፈልግ ማለት ነው የሚመጣላቸው ደግሞ የሚመለስባቸው ነገር እሱ ራሱ የቻለው ኬዝ ነው እሱ ስህር ተዓጢል ይባላል ስህር ተዓጢል الزواج እሱ ስህር ነው ይሄኛው እኔ የማወራው ግን ጃኖች አግብተዋቸው እነሱ አይታመሙም طبيعي ናቸው በኒ አደም طبيعي አይታመምም ምንም አይልም ግን አያገባም ወይ ደግሞ አታገባም አስቸጋሪ ነው እሱ ሲቀር በጣም ነው የሚያስቸግረው ግን ዞሮ ይወጣል طبعا ወቃቢ የሚባለውስ ምንድነው ኡስታዝ ወቃቢ ነው እሱ الجن المتنقل እንበለው በቤተሰብ ውስጥ ያለ ጣጣ አለ አንዳንድ ቤተሰቦች ከስር ሰደድ ጅንን ሲኻድሙ ወይ ደግሞ ከጅን ጋር ያላቸው ተሰስር የረጅም ጊዜ ይሆንና ከልጅ ወደ እናት ከእናት ወደ አባት እንደዚህ እየተዘዋወረ ቤት ውስጥ ጣጣ ይሆናል ይሄም በጣም አስቸጋሪ ነው ለምን ስር ሰደድ ስለሆነ ማለት ነው እኔ በዓለሙ السحر በጣም የሚያስቸግሩኝ سحر ቤት ሁሉን ከያዘ ማለት ነው እንበል ለምሳሌ አንተ አላህ ያርግብህና በተታመም አንተን ካንተ ካወጣው ምናልባት ቤተሰቦች ታሞ ከሆነ ከነሱም ካልተላቀቀ የሚያያዝ ነገር አለ አንድ እህታችን ቅርብ ጊዜ የቀራውባት አንድ እህታችን አለ ተخيل እቺ እህታችን 99 ስህር ነበረባት ከጅን ጋር ተቀላቅሎ ማለት ነው አልহামዱሊላህ እቺ ልጅ ዳነች ግን ስህሩ የመጣው ከቤተሰቦቿ ጋር የተያያዘ ስለሆነ ከዛ ነቅሮ ስላልወጣች ልጅ ልትድን አልቻለች ይመለስባታል ይሄዳል ይመጣል እንደዚህ ትቸገራለች ማለት ነው አቋሚ ማለት ይሄ ነው የቤተሰብ ጣጣ ባለው ከላለው ማለት ነው ኡስታዝ ረጅም ሰዓት ያዝጉ ጀዛከላህ ኸይር ክብራትና ክብራን ተመልካቾቻችን በዚህ ዋይ በቃንም እናንተ መጠየቅ የምትፈልጉት እሳቸውም እንዲያረጉላችሁ የምትፈልጉት ነገር ካለ ጥያቄዎቻችሁን በሁዳ መልቲሚዲያ በውስጥ መስመር ጠይቁን ሁሉንም ጥያቄዎችን አንድ ባንድ አነባችኋለሁኝ ደግሜ ደግሞ መጥቼ እሳቸውን እንደምጠይቃቸው ተስፋ አደርጋለሁ እሳቸውም እሺ እንደሚሉኝ ተስፋ አደርጋለሁኝ የመጨረሻ ጥያቄ ላረግ የምፈልገው አሁን ኢትዮጵያ ላይ አይደለህምና ኢትዮጵያ ላይስ ምንድነው ወደፊት መስራት የምትፈልገው በዚህ ጉዳይ ላይ መስራት የምትፈልገው ነገር ምንድነው ደርሱ እንዳለብህ አቃለው ማስተማር አለብህ የምንድነው የህልም ፍቱልኝ ይያሉ እንደሚያስቸግረው አቃለው ህልም ላይ ጎበዝ ነህ እና በዚህ ከሩቃው ጋር ግን በተመለከተ ምንድነው ወደፊት እቅድህ በተለይ ኢትዮጵያ ላይ እንዳልከው ነው ቅድም አሁን ይሄ የሩቅያ ስራ ወይ ደግሞ የሩቅያ ሸሪዓዊ የሆነ የተቀደሰ ነገር ባይበላሽ በዚህ ሁኔታ ባይታይ ኖሮ ወላሂ ምድር ላይ ወርጄ ቁጭ በየሰውን ባገለግል በጣም ደስ ይለኛል ነገር ግን የሩቅያ ቤት ተከፈተ ከተባለ ቀጥታ ጭንቅላት ሰው የሚሄደው ወዴት ነው ወደዛ ቅድም ወደ ተቀስናቸው ነገሮች ናቸው ኢንሻአላህ على فكرة الله سبحانه وتعالى بالقرآن ميل المسألة إنا نحن نحيي الموتى ونكتب ما قدموا وآثارهم وكل شيء أحصيناه في إمام مبين إننا يمنا نورو من قلوا من يانن
ይሄ ብቻ ሳይሆን እነሱ በዱንያ ሰርተው ያለፉትን አታራቸውን እንጽፋለን ያደረጉትን ማለት ነው። እኔ የምፈልገው እኔ የምመኘው የሆነ ነገር በዚህ በእስልምና የሆነ ዘርፍ በልቦታ ላይ የሆነ እንቀዳዳን ሸፍኜ ወደ አኺራ ቤት ደስ ይለኛል። ምክንያቱም ነገ የሚወሳው እሱ ስለሆነ ማለት ነው። ስለዚህ ይሄ ነገር በጣም ክፍት ቦታ ስለሆነና ይሄ መጥፎ አመለካከት ሊቀየር አለበት ብዬ ስለማስብ ይሄንን የሩቅያውን ዘርፍ ባስተካክለውና በሚችለው መልኩ በዚህ መንገድ መስራት ይቻላል። ያኒ ሰውን ሳትጎዳ ወይ ደግሞ ሰውን ሳታስቸግር የሆነ ነገር አድርገህ ለምሳሌ አንድ ሰው ቤት ተከራይቶ የራሱን ከሱ ጋር የሚያግዙ ሰዎችን አድርጎ ለቤት ክራዩ ለተወሰነ ነገሮች የመጡ የተቸገሩ ሰዎችን ይረዳ ያጣውን ሰው ደግሞ የሌለውን ሰው ደግሞ በነፃ ያገለገልክ ይሄን ነገር ብታደርግ አላህን የሚወደው ነገር ነው። ነገ ቀብር ላይ ከሚከተሉ ስራዎቹ አንዱ ሊሆን ይችላል ማለት ነው። ከዚህ ዘርፍ ከዚህ አንፃር አስባለሁ ኢትዮጵያ ላይ አንድ ለየት ያለ የሆነ በቃ እንደተባለው ቅድም የሆነ የተነካካው ወይ ደግሞ የተበላሸ ሳይሆን ትክክለኛ የሆነ ሩቅያ የሚደረግበትን ቦታ ለማድረግ ሐሳብ አለኝ። ኸይር ካለው ይሄ ነገር ለኔ ለዲኔም ለዱንያውም ኸይር ካለው አላህ እንዲወፍቀኝ ዱዓ አድርጋኝ። طبعا ኢትዮጵያ ውስጥ ነው ማለት ኸይር ከሌለው ግን እንደዚሁ በኦንላይን ከጃኖች ጋር እየተጨቃጨቀን እንኖራለን እላለሁ። هذا والله اعلم። جزاك الله خير ኡስታዝ፣ በጣም አመሰግናለሁ አክብረህን እዚህ ድረስ መጥተህ ይሄንን የፖድካስት ፕሮግራም እንድንሰራ ስለፈቀድ ካላህ ኸይር ጀዛህን ይክፈልህ። ደግመን እንደምንገናኝ አስባለሁ። ክብራትና ክብራን ተመልካቾቻችን ይሄን ፕሮግራም ወደ ሌሎች እህትና ወንድሞች እንድታደርሱልን በአክብሮት በትህትና እንጠይቃለን። ኡስታዝ ደግሞ ይሄ ቦታ ክፍት እንደሆነ አውቃለሁ፣ አስታውሳለሁ። አንድ ትልቅ ሼህ እንደው መሄዱን ትቶ ሌላ ሀገር ነው የሚኖረውና ለስራ እንደው ትቶ ሐጃውን እዚሁ ሸፈነለት እዚህ ያለውን ክፍተት ቢሞላ ብሎ የነበረ እንደዛ የምታስቡ ሰዎችም ካላችሁ እኔም ቅርባችን ሆኖ ቢያግዘን አላለሁኝ ብታናገሩን ትችላላችሁ። ሁዳ ፖድካስት ላይ በውስጥ መስመር አውሩን። ኢንሻአላህ እንግዲህ ድጋሚ እንደምንገናኝ ከተመለሱ ከመሄዱ በፊት ድጋሚ እንደምንገናኝና በሌላ ቶፒክ በሌላ ርዕስ በዚህም ጭምር ደግመን እንደምናወራ ተስፋ እናደርጋለን። ክፉ አይንካችሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም አለይኩም። فلأنصرن الحق حتى أنني أسقو على ساداتكم بطعاني